በዚህ ቪዲዮ የምናየው ዊንዶዋችን እንዴት ከቋንቋ ጋር ሪሌት አድርጎ በአይዲ ላንጉዌጅ አይዲ ጋር ይሰራል የሚለውን እናያለን ማለት ነው። ዊንዶ እና ቋንቋ እንዴት ነው የሚሰራው የሚለውን ግንዛቤ ስጠን የሚል ሀሳብ ስላነሳችሁልኝ ነው ማለት ነው። ብዙ ጊዜ ሁሉም ቋንቋዎች የራሳቸው የሆነ ላንጉዌጅ አይዲ ያላቸው ማለት ነው። እሱን በደንብ እናያለን ማለት ነው። በዛ ላንጉዌጅ አይዲ ላይ መሰረት ነው የተለያዩ ኢረሮች ቢያጋጥሙን ለዊንዶዋችን ሶልቭ ማድረግ የምንችለው ማለት ነው። ከላይሰንስ ጋር በተያያዘ ኢረሮች የተለያዩ ነገሮች ቢያጋጥሙን ከቋንቋ ጋር በተገናኘ አድ ለማድረግ ሰፖርት የማያደርገን ወይም ደግሞ አድ ማድረግ የማንችል ከሆነ የምንጠቀመው የላንጉዌጅ አይዲዎችን ነው ማለት ነው። ሁሉም ቋንቋዎች በዓለም ላይ ያሉት ዊንዶ ላይ የተካተቱት በሙሉ የራሳቸው የሆነ ላንጉዌጅ አይዲ አላቸው ማለት ነው። እስቲ እንያቸው እነዚህ ቋንቋዎችን። እዚህ ይሄንን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ይሄንን ሊንክ እንከፍተዋለን። እዚህ ጋር ፔስት አደረኩኝ፣ ኢንተር እለዋለሁ። ሁሉንም ቋንቋዎች ከዊንዶ ጋር ያላቸውን ሁኔታ እዚህ ጋር ማየት እችላለሁ ማለት ነው። እዚህ ጋር ለምሳሌ ማየት እንደምንችለው ላንጉዌጆች አሉ። ለምሳሌ እዚህ ጋር አፋርኛ አለ። እዚህ ጋር ደግሞ ወደ ታች ወረድ ስንል ይሄው እዚህ ጋር አማርኛ አለ ማለት ነው። ይሄው እዚህ ጋር እንደምናየው በሁለት ካታጎሪ ነው አማርኛን እዚህ ጋር ያስቀመጠልን። እዚህ ጋር ሄደሩ ላይ ሄደን እንደምናየው እዚህ ጋር ቋንቋዎቹ አሉ። ሎኬሽን ኦር ታይፖቹ አሉ። የት አካባቢ በብዛት እንደሚነገሩ ላንጉዌጅ አይዲ አለ። ላንጉዌጅ ታጎች አሉ። ሰፖርትድ ቨርዥኖች አሉ ማለት ነው። ለምሳሌ እዚህ ጋር አፋርኛ ላይ አፋር እዚህ ጋር ጅቡቲ ላይ ይነገራል፣ ኤርትራ ላይ ይነገራል፣ ኢትዮጵያ ላይ ይነገራል። ይሄው እዚህ ጋር አፋርኛ እንደምታዩት በጅቡቲ የሚነገረው አይዲው ተመሳሳይ ነው ከኢትዮጵያውም ከኤርትራውም ጋር ማለት ነው። እንደገና ላንጉዌጅ ታጎቹ ለምሳሌ እዚህ ጋር አፋር ጅቡቲ ላይ ተመሳሳይ ላንጉዌጅ አይዲ ያለው ላንጉዌጅ ታጉ ደግሞ AA/የካፒታል ዲ ኤርትራ ላይ ኢአር ይላል፣ ኢትዮጵያ ላይ ኢቲ ይላል ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ስለዚህ ላንጉዌጅ አይዲን በደንብ ማወቅ ይኖርብናል። ላንጉዌጅ ታግን ሰፖርትድ ቨርዥን የሚለውንም ማለት ነው። እንደገና ደግሞ ለምሳሌ አማርኛንም ስለዚህ ሁለቱም ተመሳሳይ ላንጉዌጅ አይዲ ነው ያለው። ይሄው እዚህ ጋር ኢትዮጵያ ይላል። አንደኛው ኤኤም ነው፣ ሁለተኛው ደግሞ እኛ ጋር የሚነገረው ለምሳሌ ኢትዮጵያን የሚለው AM/ET ይላል ማለት ነው። ቨርዥን የትኛው ነው ሰፖርት የሚያደርገው? ለምሳሌ እዚህ ጋር ሁሉም ቨርዥኖች እዚህ ጋር ሰፖርት ያደርጉታል። አሁን አማርኛን እንደምታዩት እዚህ ጋር ቨርዥን ታይፖቹ የትኞቹ ነው ሰፖርት የሚያደርጉት የሚለውን ሁሉ አስቀምጦልናል ማለት ነው። ስለዚህ ሁሉም ቋንቋዎች አብዛኛዎቹ በዓለም ላይ ያሉ ቋንቋዎች እዚህ ላይ አሉ ማለት ነው። ስለዚህ ዊንዶዋችን እነኝን እንዴት ነው የሚያውቃቸው የሚለውን እናያለን ማለት ነው። ለምሳሌ እንግሊዘኛን እንግሊሽ ዩናይትድ አረብ ኤሚሬትስ ይኸው ላንጉዌጅ አይዲያቸው አለ። እንደገና ታግ አለ። ቨርዥናቸው የቱ እንደሚጠቀማቸው የቱ ቨርዥን ነው የሚለው እዚህ ጋር ያስቀምጥልናል እንዳልነው። እንግሊሽ ዩናይትድ ኪንግደም ይኸው እዚህ ጋር አይዲዮ አለ። እንግሊሽ ዩናይትድ ስቴትስ ይኸው እዚህ ጋር አለ። ብዙ እንግሊዘኛ ተናጋሪ ወርልድ ላይ ስላሉ እነዚህ ሁሉ ለእያንዳንዳቸው የሚጨምሯቸው እያንዳንዱ ቃላቶቹም ሊለያዩ ስለሚችሉ አንዳንድ ቦታ ላይ እነሱን ሁሉ ኮንሲደር ባደረገ ሁኔታ ነው ማለት ነው ይሄኛው የሚቀመጠው። ስለዚህ የኛ ዊንዶ እንዴት ነው ይሄንን አንደርስታንድ የሚያደርገው እንዴት ነው የተቀመጠው የሚለውን ደግሞ ከዚህ ጋር አስተካክለን እናያለን ማለት ነው። በመጀመሪያ ዊንዶ ላይ እንገባና ሬግ ኤዲት ብለን እንጽፋለን ማለት ነው። ይሄንን እከፍታለሁ፣ ወደዚህኛው ይመራኛል ማለት ነው። ከላይሰንስ ጋር በተገናኘ ዊንዶዋችንን ገዝተን ሊሆን ይችላል። ዊንዶው ሁልጊዜ ብንገዛ የተመረጠ ነው። አንዳንድ አፕዴቶችን ለማግኘት እንዲሁም ደግሞ አዲስ ቨርዥን ሲመጣ ለመጠቀም ለማግኘት ዊንዶ ብንገዛ የተሻለ ነው ማለት ነው። እንደ ካምፓኒ ሲሆን ደግሞ ግዴታ ይሆናል ማለት ነው። ስለዚህ ከቋንቋ ጋር በተገናኘ ለሚያጋጥመን ኢረር ወይም ከአንድ በላይ ቋንቋ ሰፖርት አያደርግም የእናንተ ዊንዶ ሊላችሁ ይችላል። ስለዚህ ያንን ለማስተካከል የግድ ከላይሰንስ ጋር አያይዘን መጠቀም ይኖርብናል ማለት ነው። ገዝተን ላይሰንሱ ወይም ደግሞ የገዛነው ዊንዶ ከቋንቋ ችግር ያለው ከሆነ የምናስተካክልበትን ሂደት ነው የምናየው ማለት ነው። ስለዚህ ካምፓኒውን ሰፖርት ስለሚያደርገን ማለት ነው። በመጀመሪያ ኤችኪ ሎካል ማሽን የሚል እንገባለን ማለት ነው። ኤችኪ ሎካል ማሽን ውስጥ እዚህ ጋር እንገባለን።
ከዛም በኋላ ደግሞ ሲስተም የሚል አለ። ይሄንን ሲስተም እዚህ ጋር ከፍተዋለሁ ማለት ነው። ከዛም በኋላ ደግሞ ኮንትሮል ሴት ላይ ነው ያለው። ከዛም በኋላ ይሄው ኮንትሮል የሚል እዚህ ጋር አለ። ይሄንን ኮንትሮልን እዚህ ጋር ከፍተዋለሁ ማለት ነው። ኮንትሮልን ስከፍተው ይሄ ይመጣልኛል። ከዛም በኋላ NLS የሚል ትፈልጋላችሁ ማለት ነው ቻትና ስለዚህ NLS ውስጥ እገባለሁ ማለት ነው። ከዛም በኋላ ደግሞ ላንጉዌጅ የሚል አለ ማለት ነው። እዚህ ውስጥ ይሄው እዚህ ጋር ላንጉዌጅ አለ። ስለዚህ አሁን ሲስተሙ እየተጠቀመ ያለው የትኛው ነው የሚለውን እዚህ ጋር ነው ማየት የምችለው ማለት ነው። 409 ምንድነው የምን ቋንቋ አይዲ ነው የሚለውን እዚህ ጋር ያለው ማለት ነው። ለምሳሌ ዩናይትድ ስቴትስ ይሄው 409 እንደምታዩት እዚህ ጋር እንደምታዩት 409 የዩናይትድ ስቴትስ እንግሊዘኛ አይዲ ነው ማለት ነው። ስለዚህ ይሄው ሬጂስተሪ ኤዲት ላይ ሄዳችሁ በዩናይትድ ስቴትስ ላንጉዌጅ ወይም ደግሞ እንግሊዘኛ ሴት የተደረገ ነው ማለት ነው። ዊንዶ ዩናይትድ ኪንግደም ሊሆን ይችላል። እናንተ አሁን እዚህ ጋር መለወጥ ትችላላችሁ ማለት ነው። 809 ወይም ደግሞ ሌሎቹንም ማረግ ትችላላችሁ ማለት ነው። ግን ብዙ ጊዜ እኛ የምንጠቀመው ዩናይትድ ስቴትስን ስለሆነ 409 ስለዚህ እዚህ ጋር ቋንቋችሁን ለማወቅ የምትጠቀሟቸው ሂደቶች ናቸው። ሬጂስተሪ ኤዲት ላይ ያሳየዋችሁ ማለት ነው። ስለዚህ እናንተ መለወጥ ትችላላችሁ። አሁን እንደዚህ ቨርዥን ታይፖች ከእናንተ ሁኔታ ጋር ሰፖርት አላደርግ ካላችሁ ወይም ደግሞ ከአንድ በላይ ቋንቋ ሰፖርት አላደርግ ካላችሁ ይህን ሜተድ ተጠቅማችሁ ላይሰንሳችሁ ባላችሁ የላይሰንስ መጠን ወይም ደግሞ ላይሰንሳችሁን አግሪ አድርጋችሁ ቀሙ ሊያደርጋችሁ ይችላል ማለት ነው። ስለዚህ ላንጉዌጅ ሴት የምታደርጉት እዚህ ጋር ነው ማለት ነው። አንዳንድ ኤረሮች ሊኖሩ ይችላሉ። እነሱን ኤረሮችን ፊክስ የምታደርጉት እዚህ ጋር መታችሁ ላንጉዌጅ አይዲውን በመለወጥ ሊሆን ይችላል ማለት ነው። ስለዚህ የምታደርጉት ሁሉ ጊዜ እዚህ ጋር እንዳልኳችሁ ቋንቋዎቹ ከዊንዶ ጋር በተገናኘ ቋንቋዎቹ አሉ፣ ሎኬሽን የሚነገሩበት ቦታ አሉ ወይም ታይፑ እንደገና ላንጉዌጅ አይዲ ያላቸው ዊንዶውስ ሲሰራ ሁሉም ቋንቋዎች ዊንዶውስ ለተካተቱ ቋንቋዎች አይዲ ሰጥቷል ማለት ነው። የራሳቸው ታግ አላቸው። እንደገና ሰፖርትድ ቨርዥኖች አሉ ማለት ነው። ከረንት ቨርዥኑ ላይ ደርሷል። የቱን ነው ሰፖርት የሚያደርገው የቱን ነው ሰፖርት የማያደርገው የሚለው ሁላ እናንተ ማየት ትችላላችሁ ማለት ነው። እዚህ ጋር በርካታ ቋንቋዎች አሉ። ወደ 88-90 አካባቢ ቋንቋዎች ዊንዶ ላይ ተካቷል ይላል። ግን ከዛም በላይ ሊሆን ይችላል ማለት ነው። በአለም ላይ ብዙ ቋንቋዎች ስላሉ ማለት ነው። ስለዚህ እነኚህን ሁሉ በአይዲ ላንጉዌጅ ታግ እና ቨርዥኖቹ የቱን ነው የሚጠቀሙት የሚለው ሁሉ ያሳየናል ማለት ነው። ስለዚህ የኛም ቋንቋ እዚህ ውስጥ የተካተተ ነው ማለት ነው። የኛ ዊንዶ ስንት ቋንቋ ነው ሰፖርት የሚያደርገው ወይም ደግሞ ስንት ቋንቋ ነው እየተጠቀመ ያለው የሚለውን ሁሉ እዚህ ጋር መታችሁ ማየት ትችላላችሁ ማለት ነው። ሁሉ ጊዜ ይሄው እንደምናየው እዚህ ጋር ኤችኪ ኮንትሮል ማሽን አለ። ከዛ ሲስተም ላይ ገባል። ከዛም በኋላ ከሲስተም በኋላ ደግሞ እዚህ ጋር ይሄው ከረንት ኮንትሮል ሴት ውስጥ ገባል። ከከረንት ኮንትሮል ሴት ውስጥ ያው እዚህ ጋር ኮንትሮል ገባል። ከዛም በኋላ ደግሞ NLS የምትል ኦፕሽን አለች። እቺኛዋን NLS ውስጥ ገባል። NLS ከዛም በኋላ እዚህ ጋር ላንጉዌጅስ እንገባና ቋንቋውን እናገኛለን ማለት ነው። ስለዚህ መለወጥ እንችላለን። የእንግሊዘኛ፣ የዩናይትድ ኪንግደም ሌሎች ቋንቋዎችንም መለወጥ እንችላለን ማለት ነው። ስለዚህ ይሄ የቋንቋው አይዲ ነው ማለት ነው። ስለዚህ ሁሉ ጊዜ ማሽናችን እንዴት ነው የሚሰራው የሚለው በደንብ ማየት ይኖርብናል። ለምሳሌ እዚህ ጋር ራይት ክሊክ አድርጌ እዚህ ጋር ሞዲፋይ ማድረግ እችላለሁ ማለት ነው። እዚህ ጋር ይሄው እዚህ ጋር እንደምታዩት ሞዲፋይ ማድረግ እችላለሁ ማለት ነው። ስለዚህ እዚህ ጋር ሌላ ኒው መጨመር እችላለሁ ማለት ነው። ሌሎች እንደነዚህ ሴት ማድረግም እችላለሁ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ማሽናችን እንዴት ነው የሚሰራው ቋንቋ የሚለውን ለዛሬ አይተናል ማለት ነው። ቋንቋ ወሳኝ ነገር ነው። በአለም ላይ ያሉ ሁሉም ቋንቋዎች ዊንዶ ላይ ሲካተቱ እንደዚህ አይነት ነገሮችን ሰጥቶ ነው ወደ ዊንዶ የሚያካትተውና እነኚህን ነገሮች ማወቅ ይኖርብናል። ዊንዶአችን እንዴት ነው የሚሰራው የሚለውን ለማገናዘብ ማለት ነው። ስለዚህ ለዛሬ ከዊንዶ ጋር በተያያዘ ይህን ሰርች አለው። በሚቀጥለው ደግሞ ሌላ ቪዲዮ ሰርች እስከምመጣ ድረስ ባይ